ሲስተማቲካሊ ምን አድርገን ድብደባዎቹ ሃይዌዮች ላይ ይረፉ። የአሜሪካን እገሌ የሚባል ኮንስትራክሽን ኮንትራክተር ይገነባዋል ትዋዋላለች። በ10 ዓመት ውስጥ ኢትዮጵያ በሶስት ነገሮች ትፈተናለች። ሰው ባሰበ ቁጥር በተብሰለሰለ ቁጥር ድማም ውስጥ ይገባል። መደመም ውስጥ ከተፈጥሮ ጋር ይታረቃል። ከተፈጥሮ ጋር ሲታረቅ ሰላም ይሆናል። አስመሳይ አይደለም። የእውነት ነው ወይ የምንሰብከው? የምንኖረው ነው ወይ? ለምን ሰው ለመቀየር በጣም ፈታኝ ፍጡር ስለሆነ ከኖረበት ልማድ በቀላሉ ስለማይወጣ አወዛግበው ብቻ ነው መሄድ ያለው። አሜሪካ ውስጥ የተፈጸመ ፖሊሲ ግሎባሊ ይፈጸማል። አሜሪካ የፈቀደችው የሆነ ስምምነት ግሎባሊ ይፈጸማል። ይህ ቁራሽ ነው። ስለዚህ ግሎባል ፖለቲክሱ ራሱ ሽሩድ ነው። የፖለቲካ ሙስና ነው፣ የገንዘብ ብቻ አይደለም። ማለት ማመን ምንድን ነው? ዋናው ፖይንት ማመን ምንድን ነው የሚለው ጉዳይ ላይ ይደረግልኛል፣ ይሆንልኛል፣ ይፈጸምልኛል ብለህ መቀበል ነው። በመለኮት ቋንቋ ስትወስደው ምን ያክል እርግጠኞች ነን? ሲምፕል ኩዌስችን። አስመሳይ አይደለንም ወይ? የእውነት ነው ወይ የምንሰብከው? የምንኖረው ነው ወይ? ማህበረሰብ በሁለት መልኩ ይሰማሃል። አንደኛ እምነትህን የሚቃወም አለ። ማለት አንተ ያስከውን አመለካከት፣ አስተሳሰብ ሰምቶ አቻ መልስ ለመስጠት ከመዘጋጀት ይልቅ የሚፈርጅ ይሆንብሃል። ሁለተኛ የሆኑ ስህተቶቹን መንገድ ብትፈልግ ይፈርጅሃል። ኮንፊውዥን ኢዝ ዘ ፈርስት ስቴፕ ቱ ክላሪፋይ። ማወዛገብ፣ ማደናገር፣ ማምታታት ዋናው የመጀመሪያው የለውጥ መነሻ ነው። ሰውየው ካልተደናገረ ከዛኛው ድንዛዜው አልተንቀሳቀሰም። ለምን? ሰው ለመቀየር በጣም ፈታኝ ፍጡር ስለሆነ ከኖረበት ልማድ በቀላሉ ስለማይወጣ አወዛግበው ብቻ ነው መሄድ ያለበት። በዛ ውዝግብ ውስጥ ጭንቅላቱን ማሳሰብ ስለሚችል እዛ ፐዝል ውስጥ ብዙ ነገሮች የተወዘጋገቡበት ስትረስም ጭምር ይፈጠርበት። ልክ እዛ ሞመንት ላይ ሲመጣ ለመጠየቅም ይዘጋጃል፣ ለማድመጥም ይዘጋጃል። ቼንጆቹ ከዛ በኋላ ይመጣል እንጂ በእውቀቱን ስራዎች ስትመለከታቸው ሞራል አላቸው። ሲምቦሎቹ፣ ካራክተሮች ውስጥ የሆኑ ሽማግሌዎች፣ የሆኑ ህፃናት፣ እነዚህ ውስጥ የሆኑ ኢማጂኔሽኖች ግንስ ማህበረሰብ ደግሞ አንዴ ቀድሞ የሚሄዱትን የምንረዳበት መንገድ። ሁለት እኛ ለፈጣሪ ባይተዋሮች ነው። ትልቁ ችግር መሰለ ባለፉት 20 እና 30 ዓመት አይደል የተናደ የመጣው በጣም በብዛት 2004 ላይ ሰንደቅ የለሽ ዓላማ የሚል መጽሐፍ ጽፌ ነበር። ሰንደቅ ማለት ህዝብነትን ለማሳየት ነው። እንጨቱ ዓላማዋ እቺ ባንዲራዋ ነው። በ10 ዓመት ውስጥ ነው ሰንደቅ የለሽ ዓላማ። 4ኛ መጽሐፌ ነው ያ መጽሐፍ። በ10 ዓመት ውስጥ ኢትዮጵያ በሶስት ነገሮች ትፈተናለች ነው የሚለው። በብሔር፣ በሃይማኖትና በትምህርት። አክቲቪስቱን ማሰብ በቃ ይሄ ማለት በጣም ብላክ ኤንድ ዋይት። አሁን አንዳንዴ ማወቅም ብቻውን ጥቅም የለው። በጣም ኢንዴፕዝ የተሰራ ካልቸራል ብሎ በቃ አንተ ብቻህን ብታውቅ ምንም እብድ ነው የምትሆነው፣ ወይንም ራሱ ትርጉሙ ነው የሚጠፋብህ። ማለት የምትኖረው ከሆነ ማስጋ ስለሆነ እዚህ ጋር ሪያሊቲ አለ፣ አየህ፣ እዚህ ጋር ሌላ ጉዳይ ነው ያለው። ከዛ አኳያ እንዲህ አይነት ደግሞ ኮንፍሊክቶች ሲመጡ ትልቁ ኢምፖርታንስ ምን መሰለህ? ሰዎች ወይ በኮንፍሊክት ነው የሚማሩት፣ ኦፖርቹኒቲ ካደረጉት በጣም ምርር ያለ ጸም ምርር ያለ ፍቅር ያመጣል። ለምን ይዋጣልን ነው የምትለው? በቃ የሚበርዱ ነገሮች አሉ። ሁለት ያልተደመጠ አካል እንዲደመጥ ኮዝ ትፈጥራለህ። ስለዚህ ወደ ጠረጴዛ ይመምጣት። የአሜሪካን ሲቪል ዋር 1776 ያ ደም አፋሳሽ ጦርነት በቃ ደክሟቸው ነው ጦርነቱ ወደ ጠረጴዛ ቁጭ ያሉት። ፋክት ነው። ሌላው ዲሞክራሲ ያሉት አሉታ ደግሞ ባህሪያት ቅድም ባነሳው እውነት ነው። ለምሳሌ በፊት የአቴና ዲሞክራሲ ግልጽ ሐሳብህን ታቀርባለህ፣ ሐሳብህ ነው የሚገዛው። ቅስቀሳም ስታረግ ሰብሊሚናል ሳይኮሎጂ አልተፈጠረም። በደጉ ጊዜ በደጉ ጊዜ ሐሳብህ ነው የሚያሸንፈው። ያ ዲሞክራሲ 7 መርሆች አሉት። አንዱ ሉዓላዊነት ነው፣ ሶቨርኒቲ ኦፍ ዘ ፒፕል ነው። እሺ አሁን በሳይበር ዋር ዘመን፣ በሳተላይት ዘመን
ምን አይነት ሉዓላዊነት ነው ያለው? there is no sovereignty አሁን ስለዚህ ግሎባል ፖለቲክሱ ራሱ ሽሩድ ነው። የፖለቲካ ሙስና አለ፣ የገንዘብ ብቻ አይደለም ማለት ነው። የፖለቲካ ብልግና ነው። ለምሳሌ the world system ለምሳሌ አሜሪካ 5000 ማይል ርቃ ጦርነት ትወጋ፣ ከዛ በኋላ ጦርነት ውስጥ ነው ልክ ነው ዋትሶኤቨር ቢባል ሰው ከሞተ በኋላ ሾክ ዶክትሪን ደግሞ በሚባል ጉዳይ ላይ ምን እናርግ እያንዳንዱ ካፒታሊዝም የሚከተሉት ምን ጥላት ቦምብ ዋጋ አላት ማን ይክፈል ኢራቅ እንዴት አድርጋ ትክፈል 3 ሃይፖቴሲስ ሲቀመጥ ፔንፉል ነው። አንደኛ በእያንዳንዱ ወታደር በሚሞት ወታደር የሆነ ክፍያ እንድትከፍል ማድረግ አለብን። ግን ሲስተማቲካሊ ምን አድርገን ድብደባዎቹ ሃይ ወዮች ላይ ይረፉ። የአሜሪካን እገሌ የሚባል ኮንስትራክሽን ኮንትራክተር ይገነባዋል ትዋዋላለች፣ ብሯ እንዲቀየር ይደረጋል። የአሜሪካን ምናምን ማተሚያ ፕሪንት ያደርገዋል። የትምህርት ካሪክለሙ ይቀየራል። ካሊፎርኒያ ዩኒቨርሲቲ ዲዛይን ያደርገዋል። ከዛ ወደ 400 ንዑስ የአሜሪካ ካምፓኒ ሲገባሉ በየዘርፉ this is how the world works። ይሄ ፋክት ነው። አረሚያ ይሄ ሰው የሚያወራው ቅዠት ነው ካሉ እኔ የሚታየኝ በዋናነት ፕሮፌሰር ኖአም ቾምስኪ የሚባል አሜሪካ ውስጥ አሁን እንግዲህ 90 ምናምን እድሜ ላይ ደርሷል። አልሞተም እድሜ ገና ይረዝማል። በረከት ያለው ሰው በእውነት እንዴ በጣም ይውልህ። ኖአም ቾምስኪ ፕሮፌሰር ኖአም ቾምስኪ ማኒፋክቸሪንግ ኮንሰንት የሚል ማኒፋክቸሪንግ ኮንሰንት አየው መንጋ አፈጣጠር የሆነ ቶት አፈጣጠር እንዴ 60ዎቹ ላይ እኮ የጀመረው አሳሰብ ፊውቸሩን የተነበየበት ከ30 ዓመት በፊት የጻፈው ዛሬ በጣም ነው የሚገርመኝ። የሰው ልጅ ማወቅ ይችላል ካወቀ እንዴት እሱን ገልጦ ማየት እሱን እያነበቡ በዛ ውስጥ ሞር ራሽናል ለመሆን ይቻላል። ምንድን ነው እሱ የሚለው? አሁን እኔ ለምሳሌ ማውራልህ ነገር አለ እነዚህ ፖይንቶች ዓለም እንዴት ይሰራል ሁሩልስ ዘ ወርልድ ዶግን በቃ የቅድም ሳጫውት የነበሩት እነዚህ ኮርፖሬትስ ይኸው ፓወር አላቸው። አሁን ፖለቲካ ሸቀጥ ነው። ስለዚህ የፖለቲካ ሙስና የነበረው ምን መሰለህ የሆኑ አጀንዳዎች መፈጸም አለባቸው። የሆኑ ሎውስ የሆኑ ፖሊሲ አሜሪካ ውስጥ የተፈጸመ ፖሊሲ ግሎባሊ ይፈጸማል። አሜሪካ የፈቀደችው የሆነ ስምምነት ግሎባሊ ይፈጸማል። ይህ ራሽናል። አሁን ራሽያ ለምሳሌ ሶሪያ ውስጥ 2 ሳምንት ባልፈጀ ጊዜ ስቴብል ያደረገችው ጉዳይ ስንት ዓመት ነው ሶሪያ እንድትፈርስ የሆነው? እሺ ከ9/11 አታከሮች ከተባሉት አታከሮች አብዛኞቹ የሳውዲ ዜጎች ናቸው። ስትሬት ፎርዋርድ። እሺ ለምን ሳውዲ አልተጠቃችም? ኢራቅ ውስጥ አንድ ኮኔክሽን የሆነች በረሃ ላይ ትሬኒንግ ሲያደርግ የሆነ ቦታ ላይ ታየ ከሚል ጨዋታ ውጭ አንድ ኮኔክሽን የለም። ይሄን ራሳቸው ኤክስ ሲአይ በጣም አናሊሲስ የሚሰሩ አሉ አይደል? 64000 ፋይል ነው ሰርች ያደረግ ነው አንድ የለም። ታዲያ ለምን ኢራቅ 83% ማንበብና መጻፍ ይችላል የተማረ ኢራቅና ሶሪያ ሚድል ውስጥ ለአካዳሚው ለንቃተ ሰብም ከፍ ያሉ ሀገሮች ናቸው። መሪዎቻቸውም ስትሮንግ ናቸው። ኢቭን ከእምነቶቻቸው ከሃይማኖታዊ ጉዳያቸው በላይ ዓለም እንዴት እንደምትሰራ እንዴት እንደምትከወን ያውቃል ፕራክቲካሊ። ስለዚህ እነሱ ማጥቃት ነው። እነዚህ ተመቱ ማለት ይሉ ሳውዲማ አንድ ጊዜ በቅርብ ያደረጉት ምሳሌ $1 ለሆኑ ደቂቃዎች ልክ ሲቀንስ የሳውዲ ኢኮኖሚ እንዲህ ኮላፕስ ያደረገ ሲምፕል የዶላር ቋንቋ ስላለ ሙሉ መሰረታቸው የአሜሪካን ኢኮኖሚ ላይ ነው። ምን ጥያቄ አለ? እንኩንትን ነገ አንዳንድ በግ ችያችኋለሁ ካለ ልዑሉ በቃ እንዳባት ይታያል እኮ ነው ጨዋታው። ምን ማለት የሆነ እንትን የራሳቸው ነገር የለም። ምን ሳይንስ አለ? ይኸው አሁን ለምሳሌ አዲሱ መሪ መጣ ነገሮችን በሆነ መንገድ አሁን ይህንን ሳነሳልህ ለምሳሌ ለምን ሳውዲ ከአሜሪካ ጋር በጣም ኢንቲሜት ፍሬንድ ሆነች? እንግዲህ አብዛኞቹ የተጠረጠሩት የሳውዲ ዜግነት ኑሯቸው ኢንክሉዲንግ ራሱ ቢንላደን ማለት ነው። ይህን ሲምፕል ሎጂክ ምን ታደርገዋል? ኢራቅ ውስጥ አንድ ኮኔክሽን የለም እያልኩ እሺ፣ ኢራቅ ከዛ በኋላ ስንት ሀገር ሆነች? ሰብአዊ ነን። ጉዳዩስ የሃይማኖት ነው ወይ? ሶሪያ እንዴ አንተ 2011 ላይ ምን የመሰለ ኢኮኖሚ ነበራት እና የተማሪ አለ። ይኸውልህ ክርስቲያንም እስላምም በብዛት ከሚኖርባቸው ሀገሮች መሀል አይደሉም እንዴ? ለምንድነው ግን ዛሬ ኢሊትስ ብራዘር፣ ዋናው ፖይንቱ መሰለህ ኢሊትስ። አሁን ኢራን
79 ላይ ሬቮሉሽኑ ሲፈጸም ልክ የኢትዮጵያ ሬቮሉሽን እና ኢራን ተመሳሳይ ጊዜ ነበረ። አንድ አይነት ወቅት ላይ ተጀመረው። ሁለቱም የአፄ ስርዓቶችን ነው ገለበጡት። እኛ አፍሪካ አይደለን ወደ አምባገነኑ ተሻገር። እነሱስ አፄውን ሻህ የሚሉትም ማለት ነው ቀይረው ተውት። መፍጠር ኢምፖርታንት አይደለም። አያቶላ ኾሜኒ ዘማኑ ቼንጅ ዘ ወርልድ ልክ እንደገቡ በቃ አሜዚንግ አቀባበል ተደረገ። ያ ሬቮሉሽን በምርጫ ገና መጀመሪያ ኢስላሚክ ሪፐብሊክ መስረት ወይንስ ፌዴራሊስት ይሄን ምርጫ አስመርጦ 97% ተቀብሏቸው ምርጫ ተደርጎ ልክ መንቀሳቀስ ሊጀምሩ ሲሉ አሜሪካና እንግሊዝ እንትናን ያስተማሩት እነሱ አይደሉ? ሳዳም ሁሴንን ወረራ አካሄድ ወረራ ጀምሮ ይገልፏል። 8 ዓመት ጦርነት እሱን ተቋቁሞ ሜንታሊ ሰርተዋቸዋል። ላይ ስፒሪቹዋሊ ከፍ ስላደረጉት ያንን ህዝብ የፐርሺያም ህዝብ ስለሆነ 7000 years ሂስትሪ ያለው ሶሳይቲ ስትሮንግ ሲቪላይዜሽኖች ፐርሺያ ላይ አልፏል፣ ይታወቃል። እያንዳንዱ ዘመን ጠንካራ ህዝብ ነው በማንነት። ያን ሁሉ ችግር ተቋቁሞ አፍጋኒስታን ላይ ጦር ቤዝ አላት፣ የ3 ሀገሮች ላይ ጦር ቤዝ አላት አሜሪካ በሆነች ሞመንት ለመምታት። ግን የዓለም አሰራር ምን እንደሆነ ፖለቲክስ ምን እንደሆነ በማወቅ ፕሮክሲ ዋር በሚባለው ቋንቋ እንዴት ተገዳድራ እዚህ ደረሰች ባጭር ጊዜ ብለህ ስትል ትልቁ ቁልፍ የዓለም ፖለቲካ እንዴት ነው የሚከናወነው። ለምሳሌ ኳታር በብዛት ኮንፍሊክት ውስጥ ያለች ሀገር አለች። አልጄዚራ ነው መክፈቷ። አልጄዚራ የፈጠረው ተጽዕኖ ሚዲያው ላይ ብዙ እውነቶችን በማውጣት ያ ኢምፓክት ማዕቀብ በረመዳን ማዕቀብ የተጣለባት ሀገር፣ ኢንተሌክቹዋሊም አሁን ጥሩ እንቅስቃሴ ያለባት ሀገር ኳታር ነች። ኳታር በደንብ ስለዚህ ሚዲያው ራሱ የፈጠረው ኢምፓክት ኢትስ ቢግ። ኢንተሌክቹዋሊ በርካታ የቢቢሲ ጋዜጠኞችንም ኢምፖርት በገንዘብ እና ትልልቅ ጋዜጠኞች ለምን ኢንተሌክቹዋሊ ማቹር የሆኑ በደንብ የሚተነትኑ ጥሩ አርጊመንት የሚያነሱ ጋዜጠኞች። አይ እንደዚህ አሁን ሚዲያ ፓወር እንደዚህ ይጫወታል። 2 ስፒሪቶች አይ እንደዚህ ደግሞ ስታረግ አንድም ብዙ እየከፈሉ በሚሰሩት በቃ ሌክዠሪየስ ሴዳክቲቭ ለስት ያ አማላይ ዓለም ይሄድ የለም። ከዛስ ዓለም ዌስትን አይደለም የሚያየው በቃ ሁሉንም ነገር ትመለከት። ስለዚህ ሌላው አረብ ኢንስፓየርድ ይሆናል። ይህን ለማድረግ ግን ኮንቲኒየስ ስኮላርሺፕ ያስፈልጋል፣ ተሰጥቷል። ግንስ የስፒሪቹዋልን ጉዳይ የማነሳው በእውቀት ሂደት ውስጥ የሰው ልጅ በምን ሁኔታዎች ውስጥ ያልፋል። አየው አንድ ጥበብ ውስጥ ያልፋል፣ ስሜቱን ለመግለጽ የሆኑ ነገሮች ይጠቀማል። እነዚህ አርት ወርልድ ምትላቸው። 2 በሳይንስ ያልፋል፣ ቤተ ሙከራዊ ነው፣ ቁስ አካላዊ የሆኑ መረዳቶች እንደብዝ ይይዛል። ኳንተም ስንደርስ ትንሽ ከፍ ብሎ ወደ ስፒሪቹዋል የተመለሰበትን እውነታ እናገኛለን። አዘሴም ታይም ሌላኛው ፊሎዞፊ ነው። በምክንያት በትንታኔ ትሩዝን መፈለግ ነው። ትሩዝን የደረሰ ፊሎዞፈር ግን የለም። ከጥንት ከታለስ እስከ ሶቅራጥስ ከሶቅራጥስ እስከ ሳርተር እየደረሰ የለው። they are searching። 4ኛው ነው ሃይማኖት። የሰው ልጅ የእውቀት አድማስ ሰው እውቀትን ማወቅ የሚችልባቸው መንገዶች ከማየቱ ከመስማቱ ንባቡም ቢሆን ያው ኤክስፒሪየንሱ ጉዳይ የሚለው ከመቅመሱ እስከ 5ቱ የስሜት ሕዋሳት ነው እንግዲህ እውቀት ወስዶ ወደ አእምሮም ያደርሰው። ከዛ በኋላ ነው እንግዲህ ሲንክሮናይዝ እያደረገ ዲፕ ቶቱን ዋትሶኤቨር እያደረገ የሚሄደው። ከዚያ አይናችን ማየት የሚችለው በቪዚብል ሬንጅ ከ400 እስከ 700 ናኖሜትር፣ ጆሮአችን መስማት የሚችለው ከ20 እስከ 120፣ ቆዳችን ማወቅ የሚችለው 5 ነገር ብቻ ሙቀት፣ ቅዝቃዜ፣ ግፊት እና ምን ምንለው፣ ምላሳችን መቅመስ የሚችለው 4 ነገር ብቻ ጣፋጭ ቆምጣጣ ነው። አፍንጫችን ለማሽተት አንድ ነገር መጥቶ መማማት አለበት። አፍንጫችን ውስጥ ገብቶ ካልሟሟ ማሽተት አንችልም። ማተር ቨርሰስ ኤነርጂ if there is no matter or energy there is no physics they know it። አንስታይን ክብረት ይስጠው ከባዱን ጥግ ፈቶልን ሄዷል። አሜዚንግሊ አየው እያንዳንዱ አካል ኤነርጂ ማተር እነዚህ ጉዳዮች ማሳላቸው
ዌቭ አላቸው በሚባል ቋንቋ አድቫንስድ በሆነ ማቴማቲካል ቲንኪንግ ተገልጸዋል። እሺ ማተር ኤንድ ኢነርጂ ዋት ኢፍ አሁን ማተር የሚባለው ኤግዚስተንስ ከመኖሩ በፊትስ? ሲምፕል ኩዌስችን ነው። እንግዲህ ዴፊኔሽኑ ይሄ ስለሆነ ኬሚስትሪም ይህንን ነው የሚያጠናው። ኬሚስትሪ ይሄ የአተሙን ጥቅል ስሪት ይሰራና ለፊዚክስ ያቀብለዋል። ፊዚክስ ግዙፉን ጃንት ያሰላል። ጓደኛሞች ናቸው። ባዮሎጂም ህይወትም እንደዚህ ነው የሚያዩ። ሌላውን አስትሮኖሚ ደግሞ ባየን ቁጥር ደግሞ ሰው ተስፋ እየቆረጠ ነው የሚመጣው። 200 ቢሊዮን ከዋክብት አለ ስትባል ገና እዚህ ጥጥር፣ ፈሳሽ፣ ጋዝ ነው መጠሪያቸው እያልን ስንለማመድ የነበረውን ትምህርት ፀሐይ ጋዝ ናት ግን 6000 ኬልቪን ሙቀት አላት ስትባል ውሃ 100 ላይ ነው የሚቀልጠው ሚተን ነው። ሃይድሮጂን ጋዝ ናት። ይሄ ሃይድሮጂን ጋዝ ምን ያክል ግዙፍ ብትሆን ነው ጁፒተርን የሚያክል ግዙፍ ጨምሮ 5 ቢሊዮን ኪሎ ሜትር ርቀት ላይ ያለችን ፕሉቶ ጨምሮ እንዲህ ስባ በዙሪያዋ ማሽከርከር የቻለችው? ለአንድ ሰዓት ብቻ የምታወጣው ጉልበት አሜሪካ ውስጥ ዘሞስት ኢንዱስትሪየስ ሀገር ለአንድ ዓመት ካለ ኤነርጂ ሁሉ ተደምሮ ይበልጣል። ሰች ሚራክል ባየ ቁጥር ድማሜ ውስጥ ነው የምትገባውና ይሄ ፊሎሶፊ የሚሉት የለም አርት ኦፍ ወንደር ነው ይላሉ። ፊሎሶፊ ሰው ባሰበ ቁጥር በተብሰለሰለ ቁጥር ድማሜ ውስጥ ይገባል። መደመም ውስጥ ከተፈጥሮ ጋር ይታረቃል። ከተፈጥሮ ጋር ሲታረቅ ሰላም ይሆናል። ኢነር ፒስ ይጀምራል። ከተፈጥሮ ጋር እርቅ ካጣ ኢነር ፒሱ